የትራምፕ ወዳጆች ሞትን የማምለጥ ሩጫ እነ ኢሎን መስክ ተጨንቀዋል። ብራያን ጆንሰን ለዘላለም መኖርን በመሻት እርጅናና ሞትን በተቻለው አቅም እየተፋለመ የሚገኝ ከበርቴ ነው። አሜሪካዊው የንግድ ሰው በየዕለቱ በመቶዎች የሚቆጠሩ መድኃኒቶችን ሲቅም ይውላል። ከበርቴው ራሱን የታደሰ አትሌት አድርጎን የሚመለከት ሲሆን የጤንነት ሁኔታውን ለማሻሻል በየዓመቱ $2 ሚሊዮን ወጪ ያደርጋል። በየዕለቱ ንጋት 11 ሰዓት ከእንቅልፉ ይነሳል። ከዛም 100 ፍሬ ተጨማሪ ምግቦች ወይም ሰፕሊመንት የያዙ እንክብሎችና በግል ሐኪሞቹ የታዘዙለትን መድኃኒቶች ይውጣል። ለአንድ ሰዓትና ከዛ በላይ ጊዜ አካላዊ እንቅስቃሴ ከሰራ በኋላም የካሎሪ መጠኑ ቁጥጥር የሚደረግበት ከእንስሳት ተዋጽኦ የጸዳ አመጋገብን ይከተላል። ከረፋድ 5 ሰዓት በኋላ ምንም አይነት እህል የማይቀምስ ሲሆን የልብ ምትና መሰል የጤና ሁኔታውን ጠቋሚ ምርመራዎችን በየሰዓቱ ያደርጋል። የእንቅልፍ ሰዓቱን በምንም መልኩ ከምሽቱ 2 ሰዓት ተኩል የማያሳልፍ ሲሆን ለተሻለ ረፍት በሚል ብቻውን ይተኛል። የዚህ ሁሉ ነገር መጨረሻው ምን እንደሆነ ለጠየቀው አካል ረጅም ዕድሜ ከመኖር የተሻገረ ህልም እንዳለው የሚገልጽ ምላሽ ይሰጣል። የእሱና መሰል ከበርቴዎች ወቅታዊ ፍላጎት እስከ መጨረሻው ሞትን አምልጦ ሕያው ሆኖ መኖር እንደሆነም በጉዳዩ ዙሪያ የተሰሩ ዘገባዎች አመልክተዋል። ጆንሰን የሰው ልጅ አካል እንደ ተራ ቁስ ሁሉ በተፈለገው መልኩ ሊሻሻልና በተፈለገው መጠን ቆይታውን ማራዘም የሚቻል ነገር እንደሆነ የሚያምን አንድ ዓለም አቀፍ እንቅስቃሴ አባል ነው። የዓለም አቀፍ እንቅስቃሴ ወይም ፕሮጀክት የመጨረሻው የስኬት መዳረሻም ሱፐር ሂውማን ወይም ልዕለ ሰብ ተብሎ ሊጠራም የሚችል የሰው ልጅ ሂደትን እውን ማድረግ ነው። ቀደም ብለን የጠቀስነው አሜሪካዊው ከበርቴ ጆንሰን እቅዱን ለማሳካት በከፍተኛ ደረጃ እየተጋ ያለ ሰው ነው። የሰውነቱን የደም ውሃ ወይም ፕላዝማ አልቡሚን በሚሰኝ ፕሮቲን እንዲተካ አድርጓል። የሰውነቱን ደም አስወጥቶ በወንድ ልጁ ደም እንዲተካ ያደረገ ሕክምናን ጭምር መውሰዱም ተነግሯል። በአይጥ በተደረገ ተመሳሳይ ሙከራ የሰውነት የመታደስ ውጤት መገኘቱን አስታኮ ጆንሰንም ጥናቱን በራሱ ላይ ሞክሮታል። ይህ በእንዲህ እንዳለ ግን እሱ የሚከተላቸው የሕክምና ሂደቶች ከጠቀሜታቸው ይልቅ ጉዳት ሊበዛ እንደሚችል የሚገልጹ አሉ። ባለሙያዎች ለዘላለም በሕይወት የመቆየት የባለ ሀብቱ ህልሙን ቅዠት ሊያደርግ የሚችል ሂደት ላይ መሆኑን እየተናገሩ ናቸው። ትክክለኛ የክሊኒካል ሙከራ በሌለበት የሚፈጸሙ የሕክምና ሂደቶች መልካም ውጤት ይኖራቸዋል ብሎ መናገር እንደሚከብድም ጨምረው በመግለጽ ያስጠነቅቃሉ። የእቅዱ አቀንቃኞች ሞትን ከተቻለ ሽረው ካልሆነም እርጅና የሚባለውን እሳቤ ደምስሰው የማቱሳላን ያህል ባይሆንም በተቻለ አቅም ረጅም ዓመታትን በምድር ላይ ለመቆየት ዓላማ አላቸው። ነገሩን በቀላል ቋንቋ ለመግለጽ ያህልም የሰውን ልጅ በሳይንስ ልቦለድ ላይ ስንመለከተው ወደ ቆየ ነው ሳይቦርግ ወይም ልዕለ ሰብ ሱፐር ሂውማን መቀየርን መዳረሻው ያደረገ ነው። በዚህ ሂደት ዙሪያ በብሪታንያ ተደርጎ በነበረው ጉባኤ ላይ የተሳተፉ አንድ የዘርፉ ባለሙያ የተሰጠንን የተዳከመ የስነ ህይወት ስርዓት ለመጋፈጥና የበለጠ ለማድረግ አቅመዋለን ሲሉም በራስ መተማመን መንፈስ ሲናገሩ ተሰምተዋል። ከህጋዊ ገደቦችና ከሃይማኖትና ስነ ምግባራዊ ጉዳዮች ጋር የሚቃረነው ፕሮጀክት እርጅና ለሚለው ተፈጥሯዊ ሂደት ጭምር አዲስ አይነት ትርጓሜ የሚያሰጥ ሳይንሳዊ ውጤት ላይ ለመድረስ ያቀደ መሆኑን ተሰምቷል። የፕሮጀክቱ አቀንቃኝ ከበርቴዎች እርጅናን ገጥቶ የኦሎምፒክ ተወዳዳሪ አይነት ጥንካሬ፣ ፍጥነትና ብርታትን ተለምዳዊ ከማድረግ የተሻገረ ሰፊ እቅድ መያዛቸውም ይነገራል። አሜሪካን ጨምሮ አሁናዊዎቹ የዓለም መሪዎች ለቴክኖሎጂ ያላቸው ፍላጎትና ለነገሩ ስኬት ሊሰጡ የሚችሉት እገዛ ብርታት እንደሚሆናቸውም ተገምቷል። ዶናልድ ትራምፕ በጉዳዩ ዙሪያ ትልቅ ፍላጎት ካሳዩ የዓለም መሪዎች አንደኛው መሆናቸውንም ዘገባዎች ያመለክታሉ። ከመንግስታዊ ማበረታቻ ጋር የሰው ልጅ አእምሮና ሰውነት ከተለምዳዊ አቅም የተሻገረ ማድረግ ይቻል ይሆን ወይ የሚል ጥያቄም በሰፊው በመሰንዘር ላይ ይገኛል። በአሜሪካ ከዕድሜ ጋር የተያያዘ እርጅናን ለማስወገድ ያግዛሉ ተብለው በተገመቱ መድኃኒቶች ላይ የክሊኒካል ፍተሻዎችን በሰፊው ለማድረግ ጥረት እየተደረገ መሆኑም ይነገራል። ለአብነት ያህል የስኳር በሽታን ለማስታመም የሚውለው ሜትፎርሚን የሚሰኘው መድኃኒት የሰው ልጅን ዕድሜ ለማርዘም ያስችላሉ ወይ በሚለው ዙሪያ ፍተሻ እየተደረገ ይገኛል። ምንም እንኳን ይህ ሂደት ዓመታትን ሊወስድ ቢችልም ከዚህ ቀደም ባልታየ ሁኔታ ተስፋ ሰጪ እንደሆነም መረጃዎች ያሳያሉ። የክሊኒካል ፍተሻው የአሜሪካ የምግብና መድኃኒት አስተዳደር ወይም FDA እውቅናን ከማግኘት ጋር የሚያያዝ እንደሆነም ይገለጻል። ሁለተኛው የልዕለ ሰብ ፕሮጀክትን እውን ለማድረግ አማራጭ ተደርጎ የሚቀርበው ነገር የዘረመል ሕክምና ነው። የሰው ልጆች አካላዊም ሆነ አእምሯዊ ችሎታ በምግብና በአካል ብቃት አቅሙን የማሳደግ ሂደት የመጨረሻ ጣራ ላይ ከደረሰ መሰንበቱን ባለሙያዎች ይናገራሉ።
በዛ የተነሳም ብቸኛው አማራጭ ሊሆን የሚችለው የጂን አርትኦ ወይም ጂን ኤዲቲንግ የሚሰኘው እጅግ የዘመነ ቴክኖሎጂ እንደሆነ ይገለጻል። በዚህ ዘመን በኦሎምፒክ አትሌቶች ላይ ጭምር ተጨማሪ አቅም መፍጠር አስቸጋሪ ሆኗል። ከዛ አንጻር በጂን ኤዲቲንግም ጭምር የሰው ልጅ ልዕለ ሰብ የማድረጉ ፕሮጀክት ውጤታማ ለማድረግ እንደሚከብድ የሚናገሩ አሉ። ሶስተኛው የሰው ልጆችን ወደ ልዕለ ሰብ የመቀየር ሂደት የአእምሮ ኮምፒውተር ቴክኖሎጂ ወይም BCIS ከሚሰኘው ሂደት ጋር ይገናኛል ይባላል። ይህ ቴክኖሎጂ ከአእምሮ ሲግናሎችን በመሰብሰብና መተንተን አሊያም ሲግናሎችን ወደ አእምሮ መላክ የሚያስችል እንደሆነ ይነገራል። በጆሮ ማዳመጫ መልክ የሚሰሩ አሊያም በጭንቅላት ውስጥ የሚቀበሩ ቴክኖሎጂዎች ያሉት መሆኑን ተያይዞ ይገለጻል። ምንም እንኳን ቴክኖሎጂው አዲስ ቢሆንም በሚያስደንቅ ሁኔታ ትልቅ ውጤት እያመጣ መሆኑን መረጃዎች ይጠቁማሉ። የዶናልድ ትራምፕ የቅርብ ሰው ኢሎን መስክ ኒውሮሊንክ ኩባንያ በዘርፉ ላይ ቀዳሚው ተጠቃሽ ነው። ኩባንያው በቴክኖሎጂ አማካይነት አይነ ስውሮች ማየት እንዲችሉ ከማድረግ አንስቶ ብዙ እቅዶችን ለማድረግ እየሰራ መሆኑን ይናገራል። የሰው ልጆችን የአእምሮ አቅም ታይቶ በማይታወቅ መልኩ ማሳደግ ደግሞ የአሜሪካዊው ከበርቴ ኩባንያ የመጨረሻ ግብ መሆኑን ለማወቅ ተችሏል። BCIS በሚሰኘው ሂደት አማካይነትም አእምሮን ከAI ወይም የሰው ሰራሽ አስተውሎት ጋር የማገናኘትና የሰው ልጅ የአመክንዮ አቅምና የእውቀት ደረጃን ሰማይ ጫፍ ለማድረስ ታቅዷል። በአጠቃላይ ሲታይ የቴክኖሎጂው ዘርፍ አውራ ከሚባሉት ከበርቴዎች በሙሉ እርጅናን ታሪክ የሚያደርጉና መሰል ፕሮጀክቶች ላይ ትኩረት ያደረጉበት ጊዜ ላይ ነን። ይሄው የልዕለ ሰብ ፕሮጀክትም ታዲያ የ25 ቢሊዮን ዶላር ንግድ ወደ መሆን እየተቀየረ እንደሚገኝ ዘገባዎች ይጠቁማሉ። የ60 ዓመቱ የአማዞን መስራች ቤዞስ ሳይቀር ረጅም ዕድሜ መኖር የሚያስችሉ ጥናቶች ላይ ላተኮረ የምርምር ቤተ ሙከራዎች ብዙ ሚሊዮን ዶላሮች መበጀቱ ይነገራል። ማቱሳላ ፋውንዴሽን የሚሰኘውና በባዮሜዲካል ጉዳዮች ላይ የሚያተኩር አንድ ተቋም ፕሮጀክቱን እውን ለማድረግ በትኩረት ከሚሰሩት መካከል መሆኑንም ዘገባዎች ያሳያሉ። ተቋሙ በ2031 የ90 ዕድሜ ላይ የሚገኝ አዛውንት የ50 ዓመት አይነት ሰው አቅምና ሁኔታ ላይ እንዲገኝ ማድረግን ዓላማው ያደረገ ነው ይባላል። ይሁንና እንደዚህ አይነት ውጤት ለማግኘት ህዋሳትን ወይም ሴሎችን በድጋሚ የማዋቀርና ዘረመሎችን በተፈለገው መንገድ የማባዛት ከባድ ሂደት እንደሚጠይቅ ለዘርፉ ቅርበት ያላቸው አካላት በተግዳሮትነት ያነሳሉ። የልዕለ ሰብ ፕሮጀክት አቀንቃኞች ህጋዊ ገደቦች፣ የሥነ ምግባር ወይም ሞራላዊ ጥያቄዎችና ተራዛሚ የገንዘብ ድጋፍ ምንጮች ማግኘት ዋነኛ ስጋቶቻቸው እንደሆኑም ይገለጻል። ይሁንና ግን የሰው ልጅ ፍጹም ጤናማና ረጅም ዕድሜ መኖር በሚያስችለው ሂደት ላይ አተኩሮ ለመስራት እየጣሩ ይገኛሉ። የአልዛይመር አይነት ከባድ በሽታዎች፣ የወሳኝ የሰውነት ክፍሎች ብሎም ደግሞ የታመሙ ሴሎችን በጤናማ በሆነ አካል ክፍል መቀየር የሚያስችሉ ስራዎችን እውን ማድረግም ቀዳሚ ትኩረቶች ሆነዋል። የአጥንት መቅኔን በአዲስ መልክ መተካት ከቻልክ የትኛውንም ነገር በድጋሚ ማደስ ትችላለህ። ደምን በድጋሚ ማደስ ከቻልክ ፍሰቱ እጅግ በጣም ጥሩ ይሆናል ሲልም አንድ የፕሮጀክቱ ተሳታፊ በጉዳዩ ዙሪያ ለተሰራ አንድ ዘገባ ምልከታውን አጋርቷል። የኤሎን መስክ አይነት ከበርቴዎች የምድር ላይ ሰውን ልጅ ቆይታ ለማርዘም ብሎም ደግሞ የአእምሮንና አካላዊ አቅም በከፍተኛ ደረጃ የሚያሳድጉ ግኝቶችን እውን ለማድረግ በትኩረት እየሰሩ ይገኛሉ። አንዳንዶች ፕሮጀክቱን አጉል ተስፈኝነት እያሉ የሚያፌዙበት ሲሆን በ20ኛው መቶ ክፍለ ዘመን የታየው የዩጄኒክስ እንቅስቃሴ ገደል ማሚቱ ሲሉትም ይሰማል። ይሁንና ግን ፕሮጀክቱ በሰው ልጅ እድገት ላይ የያዘውን አቋም በደፈናው መቃወም ስህተት መሆኑን የሚናገሩ አሉ። ፕሮጀክቱ መድኃኒቶች ህመምን ከማሻል ባለፈ የሰው ልጅ ሁለንተናዊ አቅም ማሳደግ እንዳለባቸው ያቀደ መሆኑም ይገለጻል። የኤሎን መስክ ኩባንያ የሰውን ልጅ አእምሮ ስራ የሚያግዙ ቺፕሶች የማምረትም ሂደት ቢሆን ሱፐር ሂውማን የሚሰኘውን ነገር እውን ከማድረግ ጋር የሚያያዝ ነው። ይህ በእንዲህ እንዳለ የሰው ልጅን አቅም የማሳደግ ፕሮጀክቱ ሁለት አይነት ተግዳሮቶች እንዳሉበት ይነገራል። የመጀመሪያው እጅግ በረቀቀ ሳይንስና እጅግ ወደ ኋላ በቀሩ መፍትሄዎች ላይ በተቸነከሩ ሂደቶች የተከበበ ከመሆኑ ጋር ተያይዞ የሚገለጽ ነው። አንዳንዶቹ ሀሳቦች ተስፋ ሰጪ ሲሆኑ፣ ብዙዎቹ ግን የየዋሆችን ኪስ ከማራቆት የተሻገረ ተስፋ ሰጪ ነገር እንደማይታይባቸው የሚገልጹ በርካቶች ናቸው። ሁለተኛው ተግዳሮት እንደዚህ አይነቶቹ ፕሮጀክቶች ያላቸው ተቀባይነት ደካማ ከመሆኑ ጋር የሚያያዝ እንደሆነ ይገለጻል። ብዙዎች ለፕሮጀክቱ መጥፎ እይታ ያላቸው ከመሆኑ ጋር በተያያዘ ከፍተኛ መዋዕለ ንዋይ ማግኘትን አስቸጋሪ ያደርገዋል ይባላል። ከዛ ባለፈም ፕሮጀክቶቹ ሊያመጡ ከሚችሉት ያልተጠበቀ ጉዳት አንጻር መንግስታት በአዳዲስ የሕክምናና የመድኃኒት ሙከራዎች ዙሪያ የህግ ሰንሰለቶችን ማጥበቅ እንደሚገባቸው የሚያሳስቡ አሉ።
በአጠቃላይ ሲታይ የሰው ልጅ በስነ ህይወትም ወይም በባዮሎጂ ዙሪያ ያለበትን ውስንነት ለማለፍ ከፍተኛ ጉጉት ያለው ፍጡር መሆኑ ይታመናል። ከመዋቢያው ቁሳቁስ አንስቶ እስከ ፕላስቲክ ቀዶ ጥገናና መሰል ሂደቶች የሰው ልጅ ተፈጥሯዊ ውስንነት ፈቅ ለማድረግ ያለሙ መሆናቸውም ግልጽ ነው። የተጨማሪ ምግቦች ወይም ሰፕሊመንት ዓለም አቀፍ ገበያ $485 ቢሊዮን የደረሰበት ጊዜ ላይ መድረሳችንም ለነገሩ ተጨማሪ አስረጅ ተደርጎ የሚቀርብ ነው። ሰዎች የአእምሮአቸውን ንቃትና ኃይል ለማሳደግ ተራ ከምንለው ቡና አንስቶ የተለያዩ አይነት ማነቃቂያዎችን መውሰዳቸውም የሙግቱ አንድ አካል ነው። ዓለም በየዓመቱ 11 ሚሊዮን ቶን ቡና የሚያመርተው ሰዎች ጣዕሙን ስለሚወዱት ብቻ ነው ብሎ ማሰብ የዋህነት እንደሆነም የልዕለሰብ ፕሮጀክት አቀንቃኞች ይናገራሉ። አንዳንዶች ግን ከዕድሜና መሰል ጉዳዮች ጋር በተያያዘ አሁን ላይ እየታየ ያለው ጉጉት በቀድሞ ዘመን የሰው ልጅ አቅም የተሻለ ለማድረግ ተሞክረው የከሸፉ ሙከራዎችን የሚያስታውስ እንደሆነ ይገልጻሉ። የእቅዱ ተቃዋሚዎች ቀደም ብለን ያየነው የ47 ዓመቱ አሜሪካዊ ከበርቴ ጆንሰን ልዩ የጤና አጠባበቅና አኗኗር መንገድም ሆነ መሰል ሂደቶች የተለየ ውጤት አይኖራቸውም ሲሉም ይሞግታሉ። ልዕለሰብ የሚባለው ነገር ብዙ ሳይንሳዊ ጥርጣሬዎችን የሚፈጥር ብሎም ደግሞ ሕጋዊ መሰናክልና የሞራል መስመሮችን የሚጥስ እንደሆነ የሚገልጽ ቅሬታ የሚያቀርቡ አካላትም በርካታ ናቸው። የፕሮጀክቱ አቀንቃኞች ግን ተጨማሪ ምግቦች ወይም ሰፕሊመንት፣ የዘረመል ሕክምና ወይም ጂን ቴራፒና የነርቭ ተከላ ወይም ኒውራል ኢምፕላንትስን መፍትሄ አድርገው ያቀርባሉ። የሰው ልጅ የእርጅና ሂደት ለማዘግየትና የአእምሮና የሰውነት ችሎታውን በከፍተኛ ደረጃ ለማሳደግ የሚደረገው ጥረትም በትችት እየተናጠም ቢሆን ተጠናክሮ ቀጥሏል። በዚህ የማሽን ዘመን ከኤአይ ጋር በትብብር ሊሰራ የሚችል የሰው ልጅ አእምሮ እንዲኖር ለማድረግ የተለያዩ ጥናቶችና ሙከራዎች እየተደረጉ ነው። ይህ በእንዲህ እንዳለ ተፈጥሮን በሚቃረነው ፕሮጀክት አሉታዊ ሂደቶች ዙሪያ መንግስት ከወዲሁ ሊዘጋጅበት እንደሚገባ እየተገለጸ ይገኛል። አሁን ላይ በጽንሰ ሐሳብ ደረጃ ላይ የሚገኙ ቴክኖሎጂዎች በተወሰነ ደረጃ ውጤታማ መሆን ከቻሉ ከበረከቱ መቃመስ ሳይችሉ የሚቀሩ ብዙዎች መኖራቸው አይቀሬ እንደሆነም ይነገራል። እንደ መኪናና ሌሎች ነገሮች ሁሉ በሳይንሳዊ ውጤቱ ሀብት ያላቸው ግለሰቦች ቅድሚያ ተጠቃሚ ሊሆኑ የሚችሉበት እድል ሰፊ ይመስላል። ሀብታሞቹ ከብዙሃኑ በተሻለ ጠንካራ፣ ጎበዝና ረጅም ዕድሜ መኖር የሚችሉበት ዓለም ምን አንድምታ ሊኖረው ይችላል የሚለውም ከወዲሁ ጥያቄ ይፈጥራል። ይሁንና ግን አንዳንዶች የልዕለሰብ አይነት ፕሮጀክቶች የሳይንስ ልብ ወለድ ከመሆን የዘለለ እንደሌላቸው በመግለጽ መጨነቅ እንደማይገባ ይናገራሉ። በሌላ በኩል ነገሩ ፈጽሞ ሊሳካ የማይችል ነው ብሎ ድምዳሜ መስጠት የሚያስችል በቂ ምክንያት እንደሌለ የሚገልጹም አሉ። ከሁለት ውጭ ያሉት አስተያየት ሰጪዎች ደግሞ ዕድሜ ይስጠንና የፕሮጀክቱን ፍጻሜ ያሳየን እያሉ ይገኛሉ።